ጤና ይስጥልኝ የተወደዳችሁ ተመልካቾቻችን አክብሮታዊ ሰላምታችን በያላችሁበት ድረስ ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀነው ዜና ይዘን ቀርበናል። ከዜናዎቹ ጋር መቤቱ ነኛው አብራችሁን ሁኑ። ሰባተኛው ጠቅላላ ምርጫ የተሻለ ዲሞክራሲ ልምምድ የታየበት መሆኑን ሐሳባቸውን የሰጡ የጎንደር ከተማ ነዋሪዎች ተናገሩ። አስተያየት ሰጪዎቹ ተወዳዳሪ ፖለቲካ ፓርቲዎች የምርጫ ቦርድ የሚያሳውቀውን አጠቃላይ ውጤት በጸጋ ለመቀበል ዝግጁ መሆን እንዳለባቸው መክረዋል። ኃይሉ ማሞ ዝርዝር አለው። ምርጫ ዜጎች ተወካዮቻቸውን በድምጽ መስጫ ካርድ የሚመርጡበት የዲሞክራሲ ስርዓት መገለጫ ነው። በኢትዮጵያ ዲሞክራሲያዊ ስርዓትን ለመገንባትና የህዝብን የሉዓላዊነት ስልጣን ለማረጋገጥ የተካሄደው ሰባተኛው ጠቅላላ ምርጫ ዲሞክራሲያዊ መንገድን የተከተለ ከመሆኑ ባሻገር የተረጋጋ ሀገረ መንግስት ለመመስረት መሰረት የተጣለበት መሆኑን የጎንደር ከተማ ነዋሪዎች ተናግረዋል። አሁን ሶስተኛ አካባቢ ነው ምርጫ ተሳተፍ በተለይ ያሁኑ ሰባተኛው ሀገራዊ ምርጫ ከመራጮች ምዝገባ ጀምሮ እጅግ በጣም ለየት ያለ ነው የነበረ። ሰላማዊ ተአማኒነት ያለው ምርጫ እንድናደርግ አይፈለግም። ይሄም በመሆኑ ነው ሰላማችን ባንድም በሌላ መንገድ ተናግቶ እስካሁን የቆየን ማለት ነውና ይሄ ምርጫ እጅግ በጣም ለየት ያደርገዋል ማለት ነው። ስሜ ጸጋ ምረት ይባላል። ማራኪ ክፍለ ከተማ ነው። ምርጫ ለሀገራችን ወሳኝ ነገር ነው። አንድ መንግስት ወደ አንድ መንግስት ሲሸጋገር በምርጫ ከሆነ ጦርነት አይኖርም፣ መፈናቀል አይኖርም፣ የተለያየ ነገሮችም አይኖሩም፣ ችግሮችም አይኖሩም። ያ ማለት ደግሞ የተረጋጋች ሀገር እንድትኖር የተረጋጋ ህዝብ እንዲኖር እኩልነት እንዲኖር ያደርጋል። በሰባተኛው ጠቅላላ ምርጫ ዲሞክራሲያዊ መብቶቻቸውን ተጠቅመው ድምጻቸውን ሰላምና ልማትን ያረጋግጣል ብለው ላመኑበት የፖለቲካ ፓርቲ እንደሰጡ ያስታወሱት አስተያየት ሰጪዎቹ የምርጫ ውጤት በአብላጫ ድምጽ የሚወሰን በመሆኑ ውጤቱን በተመለከተ ምርጫ ቦርድ የሚሰጠውን ውሳኔ በጸጋ እንደሚቀበሉ ታሳውቀዋል። ልክ እንደነሱ ሁሉ ሌሎች መራጮችም የምርጫ ቦርድን ውሳኔ ማክበር እንደሚገባቸው ተናግረዋል። ስሜ አብዱልቃድር አማን ይባላል። አራዳ ክፍለ ከተማ ነው የምኖረው። የነበረ ምርጫ ጥሩ ነው። ማንኛውም ሰው በጸጋ መቀበል አለበት። አገራችን ሰላም እንድትሆንልን ሁሉም ነገር ሰላም ሆኖ ሰርተን አገራችን በጸጋ እንድንኖርባት ነው እኛ ምኞታችን። በግለሰብ ደረጃ እኔ አሁን የምፈልገውን መርጫለሁ። የመረጥኩት አካል አልተመረጠም ብዬ ሌላ ቅስቀሳ ማድረግ የለብኝም። የመረጥኩት አካልም ከተመረጠልኝ ደግሞ ከጎን ሁኜ ስራዎችን መስራት ነው። ህብረተሰቡም ቢሆን እኔ የፈለኩት አልተመረጠም የሚል ሳይሆን በቃ እኔ በግለሰብ ደረጃ ነኝ አልመረጥኩት እንጂ ብዙሃኑ መርጦታል ማለት ነው ብሎ አብሮ ከመንግስት ጋር መስራት መቻል አለበት። ህዝቡም ቢሆን በተረጋጋ መንግስት የምርጫ እንትኑን ቆጥሮ እስከሚያሳውቅ ተረጋግቶ ካሳወቀ በኋላ ደግሞ እንትና መርጫው ነበር ለምን አላሸነፈም ምናምን ማለት የለበትም። በቃ መንግስት የሚለውን ቆጥሮ ሲያስረክብ በጸጋ መቀበል እና በየተሰማራበት የሥራ መስኩ ሀገር ሰላም እንድትሆን መስራት እንደዜግነቱ እንደዛ ብዬ ነው ማስበው። አስተያየት ሰጪዎቹ ህዝቡ ለሰላምና አብሮነት ለልማትና ሁሉን አቀፍ ተጠቃሚነት ይሰራልኛል ብሎ ያመነበትን የፖለቲካ ፓርቲ በሰባተኛው ጠቅላላ ምርጫ ድምጽ መስጠቱን አስታውሰው የፖለቲካ ፓርቲዎች የህዝብ ድምጽን በማክበር የምርጫ ቦርድን ውሳኔ በትዕግስት መቀበል እንደሚገባቸው መልእክት አስተላልፈዋል። ለኛ ሀገር የሚያስፈልገው ለታዳጊ ሀገር ሰላምና ዳቦ ነው የሚፈልገው ህዝቡ። ካሸነፉ ያሸነፉትን ጊዜ ተጠቅመው 5 ዓመቱን ተጠቅመው እቺን ሀገር የተረጋጋች የተሻለች አድርጎ መቀጠል፣ ካሊያ ደግሞ በጸጋ ተቀብሎ ሌላ 5 ዓመት መጠበቅ፣ ስራ እየሰሩ መጠበቅ። ምክንያቱም መስራት ነው የሚያሸንፈው። ምንም ሳልመረጥ እንትና ሳይመረጥ ተብሎ መሳሪያ መዛዟሩ ደም ማፋሰሱ ጥቅም የለውም ብለን ነው የምናስበው። የህዝቡን ችግር መረዳት አለባቸው። ለህዝቡ ችግር የነሱ ምናልባት ላለመመረጥ ሊኖር ይችላል፣ ግን ህዝቡ በትልቅ ችግር ውስጥ ስለሚገባ ይህንን የህዝብን ችግር ማመንና አምኖ መቀበልና ለወደፊቱ መዘጋጀት ነው ጥሩ የሚሆነው። ከምርጫ ማግስት ሊፈጠሩ ከሚችሉ ከተዛቡ የመረጃ ምንጮች በመቆጠብ የሀገርን ሰላምና አንድነት የበለጠ ለማጠናከር ሁሉም አካል ሊሰራ እንደሚገባም አስተያየት ሰጪዎቹ መልእክት አስተላልፈዋል። የማህበረሰቡን ችግር የሚፈቱ የልማት ፕሮጀክቶች በጥራትና በፍጥነት መጠናቀቃቸው ተሞክሮ የሚወሰድበት መሆኑን የሰሜን ጎንደር ዞን አስተዳደር ገለጸ። በዳባት ወረዳና ከተማ አስተዳደር ከ1 ቢሊዮን ብር በላይ ወጪ በተደረገባቸው 132 ፕሮጀክቶች ለአገልግሎት ክፍት ሆነዋል። ደረጀ ደርበው ዝርዝር አለው። በሰሜን ጎንደር ዞን ዳባት ወረዳና ከተማ አስተዳደር ከ1 ቢሊዮን ብር በላይ ወጪ የተደረገባቸው 132 ፕሮጀክቶች ተጠናቀው ለአገልግሎት ክፍት ሆነዋል። ፕሮጀክቶቹ በመንግስት በጀት በህብረተሰብ ተሳትፎና ከአጋር ድርጅቶች በተገኘ የገንዘብ ድጋፍ የተገነቡ ናቸው። የሰሜን ጎንደር ዞን ዋና አስተዳዳሪ ዲያቆን ሸጋውቤ የፕሮጀክቶች ምረቃ የልማት ስራዎችን በማጠናቀቅ የተሻለ ተሞክሮ የሚወሰድበት መሆኑን ገልጸዋል።
በተለየ ሁኔታ በአጭር ጊዜ በማጠናቀቅ በጥራት በማጠናቀቅ የተሻለ ትምህርት እየተወሰደ ያለበት ሁኔታ ነው ያለው። የዳባት ወረዳም ከተማም በፕሮጀክት ፍሰትም ከፍተኛ የፕሮጀክቶች ስላሉ የፕሮጀክቶቹ ብዛት ብቻ ሳይሆን ደግሞ የፕሮጀክት አፈጻጸማችንም እጅግ በጣም የተሻለ ነው። በአማራ ክልል ግብርና ቢሮ የስደተኞች ተጽዕኖ ምላሽ የልማት ፕሮጀክት ዋና አስተባባሪ መንግስቱ ድልነሳው ፕሮጀክቱ ከስደተኞች በተጨማሪ በ36 ቀበሌዎች ከ220 ሺህ በላይ ማህበረሰቦችን ተጠቃሚ ለማድረግ እየሰራ ነው ብለዋል። ጤና ጣቢያዎችን፣ የውሃ ተቋማትን፣ ትምህርት ቤቶችን፣ መንገዶችን እና የእንስሳት ክሊኒኮችን የመገንባት ስራ ገንብተናል። ስለዚህ እስካሁን ባለው ወደ 82 ተቋማት እየተገነቡ ናቸው። የሚቀጥለውን አመት ጨምሮ በአጠቃላይ 92 የመሰረተ ልማት ተቋማት ይገነባሉ ማለት ነውና ይሄ ለስደተኛ ተቀባዩ ማለት ለዳባት ከተማና ለዳባት ወረዳ ህብረተሰብ በአጠቃላይ በቀበሌ ደረጃ እንዲሁም ስደተኞች ያሉበትን የዓለም ዋጭ የስደተኞች ካምፕ ጨምሮ እየሰራ ያለ ፕሮጀክት ነው። ከ600 ሚሊዮን ብር በላይ በሆነ ወጪ 79 ፕሮጀክቶች ተገንብተው መጠናቀቃቸውን የዳባት ወረዳ ዋና አስተዳዳሪ መርሻ ወረታ ተናግረዋል። የዳባት ከተማ አስተዳደር ከንቲባ ሀብትሸት ሞገስ ከ370 ሚሊዮን ብር በላይ በሆነ ወጪ 53 ፕሮጀክቶች ተጠናቀው ለአገልግሎት ክፍት መሆናቸውን ገልጸዋል። በመንግስት መደበኛ በጀት የልማት ፕሮጀክቶች ተራድኦና በማህበረሰብ ተሳትፎ ሲሆን በአጠቃላይ በሁለት ዓመት ውስጥ ከ370 ሚሊዮን ብር በላይ ወጪ ተደርጎባቸዋል። እነዚህ ፕሮጀክቶች ቀጣይነት እንዲኖራቸው በማድረግ በየደረጃው ያለው የማህበረሰብ ክፍል ለትውልድ እንዲተላለፍ አድርጎ የመጠቀም ኃላፊነት አለበት። የአካባቢው ነዋሪዎችም የተጠናቀቁ ፕሮጀክቶች የሚሰጡት አገልግሎት የወረዳውን የጤና፣ የትምህርት፣ የንጹህ መጠጥ ውሃ ሽፋን እያሳደገ እንደሚገኝ ገልጸዋል። በሰብል በመስኖ ብትሄድ በመስኖ ወደ 30 ምናምን ግሪንሃውስ አርሶ አደሩ ተጠቃሚ ሆኗል። እንደኛ ቀበሌ የውሃ ግንባታ ተሰርቷል፣ የመንገድ ግንባታ ተሰርቷል። እንደገና ደግሞ ትምህርት ቤቶች ብዙ ትምህርት ቤቶች ገንብቷል። አጠቃላይ የስራ እድልም እየፈጠረ ነው። ይህ ፕሮጀክት ከመጣ ብዙ የስራ እድል ተፈጥሯል። ስራና እድል ፈጠራ ላይ ብዙ ወጣቶችን እያደራጀ ተጠቃሚ ሆኗል። ማህበረሰቡን በማሳተፍ ለአገልግሎት ክፍት የሆኑ ፕሮጀክቶችን በባለቤትነት እንዲጠብቅ ይሰራልም ተብሏል። በአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን ተወላጆች የትምህርት ዘርፉን እየደገፉ መሆኑን የዞኑ ትምህርት መምሪያ ገለጸ። በ2018 የትምህርት ዘመን አጋማሽ ከፍተኛ ውጤት ላስመዘገቡ ተማሪዎችና ትምህርት ቤቶች ከ1 ሚሊዮን ብር በላይ ግምት ያለው ቁሳቁስና የገንዘብ ሽልማት በአካባቢ ተወላጆች ተበርክቷል። አምሳሉ አሞኜ ዝርዝር ዘገባ አዘጋጅቷል። ኗሪነታቸው በባህር ማዶ የሆነው ወይዘሮ አለማንባቸው በ2018 የትምህርት ዘመን አጋማሽ ከፍተኛ ውጤት ላስመዘገቡ ተማሪዎችና ትምህርት ቤቶች የቁሳቁስ ድጋፍና የገንዘብ ሽልማት አበርክተዋል። በዚህም የቃብትያ ሁለተኛ ደረጃ ትምህርት ቤትን ጨምሮ ከወልቃይት ወረዳ የተመረጡ 4 ትምህርት ቤቶችና በየትምህርት ደረጃቸው ከፍተኛ ውጤት ያስመዘገቡ 120 ተማሪዎች ተሸላሚ ሆነዋል። ሽልማቱ የበለጠ ተነሳሽነት እንደፈጠረላቸውና ወደፊትም ወገናቸውን በቅንነት ለማገልገል ቁርጠኛ እንዳደረጋቸው አስተያየታቸውን የሰጡ ተሸላሚ ተማሪዎች ተናግረዋል። ከዚህ በላይ እንድጨምር አድርጎኛል። እናም እኔ ከሷ የማረው እኔ ያው ትልቅ ደረጃ ደርሼ አገሬም እንደዛ እንደማገዝ ለራሴ ለቤተሰቦችና ለሀገሬ ማለት ነው በተማርኩበት ዘርፍ እንዳገለግልና እርምጃ እንደራመድ አድርጋኛለች ማለት ነው። የትምህርትን ወሳኝነትና አስፈላጊነት ያነሱት ወይዘሮ አለማንባቸው ተማሪዎች በትምህርታቸው ጠንክረው በመስራት ራሳቸውንና አካባቢያቸውን እንዲጠቅሙ መክረዋል። እናንተም እዚህ ተምራችሁ ተመልሳችሁ ወደዚህ እንድትመጡ ወልቃይት ወረዳ ወይም ዞኑ አካባቢ የትም ቦታ ወልቃይት እንድትመጡ እንድትሰሩ ተስፋ አረጋለሁ። እና ትምህርት በጣም አስፈላጊ ነው። ወረዳው የተከናወኑና እየተከናወኑ ባሉ የተለያዩ የልማት እንቅስቃሴዎች ላይ ወይዘሮ አለማንባቸው በንቃት እየተሳተፉ መሆናቸውን የወልቃይት ወረዳ ምክትል አስተዳዳሪ አቶ ሲሳይ ሙሉ ተናግረዋል። ተማሪዎችና ወላጆችም ይህንን በጎ ፈለግ በመከተል ለአካባቢያቸው እድገት ተቆርቋሪ መሆን እንዳለባቸው አመላክተዋል። እያንዳንዱ በወልቃይት ጠገዴ ሰቲት ሁመራ ዞን እየተሰራ ያለና ከአሁን በፊትም የተሰራ የልማት ምልክቶችና ተስፋዎች ሁሉ የአለማንባቸው አሻራ አለበት። እያንዳንዱ ማለት ነው። እያንዳንዱ ወላጅና እያንዳንዱ ተማሪ ከዓለም መማር መቻል አለበት ማለት ነው።
አገሩ መውደድ መቻል አለበት። ለሀገሩ መስዋዕት መሆን መቻል አለበት። ወይዘሮ ዓለም እስካሁን ከ3 ሚሊዮን ብር በላይ ወጪ በማድረግ መደገፋቸውን የጠቀሱት የዞኑ ትምህርት መምሪያ ኃላፊ አቶ ገብረ ማርያም መንግስቴ ብቁና ውጤታማ ትውልድ የማፍራት ሂደቱን በከፍተኛ ደረጃ እያገዙ መሆናቸውን ገልጸዋል። ቤተሰብ ወገን ሳይኖራት ቀርቶ አይደለም። ወገኔን የምጠቅመው ግን ማስተማር ብችል ነው። በአመለካከቱ፣ በአስተሳሰቡ፣ በክህሎቱ የላቀ ትውልድ ማፍራት ከቻልኩ ማህበረሰቡን እጠቅማለሁ ብላ ስላሰበች ነው። በሰሜኑ የሀገሪቱ ክፍል የተካሄደውን ጦርነት ተከትሎ አካባቢው በርካታ መሰረተ ልማቶች የወደሙበት በመሆኑ ሌሎች የአካባቢው ተወላጆችና ባለሀብቶችም የፈረሱትን መልሶ ለመገንባት የበኩላቸውን አስተዋጽኦ እንዲያደርጉ የዞኑ ትምህርት መምሪያ ጥሪ አቅርቧል። የተከበራችሁ ተመልካቾቻችን ጊዜያችሁን ሰጣችሁ ከኛ ጋር ስላሳለፋችሁ ከልብ ያመሰግንን። ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀናቸው ዜናዎች እስካሁኖችን ይመስሉ ነበር። ከዜናዎቹ ጋር መቤቱ ነኝ አብራሽ ቆይታ አደረኩ። ወደ ዋናው ስቱዲዮ መልሳችሁ ጤና ይስጥልኝ።